ማን በቃ አለቀ በቃ ድርሰት ያለቀና በቃ ሊሰራ ነው በቃ የተከታታይ ድራማ ሊሰራ ነው እንግዲህ ከዛ በኋላ ፍሬምሰድ ምናምን ታውቀን ከዚህ ከጎዳና ህይወት ወጣን ከችግር ወጣን ከመራቆት ወጣን አስባችሁታል ጨረሱት ስንት ዓመት የለፈውበት ህይወቴን ይቀየረኛል ያልኩት ድርሰት እኮ ተሳካ በቃ አሁን ልሂድና ላስገምግመው አይደል ፈጣሪው የተመስገን ለዚህ ሁሉ ክብር ያበቃኝ ፈጣሪው የተመስገን ምን ነው የኔ ወንድም ያያትርም እንዴ ራስ ያያትርም እንዴ ደንባራ ይቅርታ የኔ ወንድም ጤነኛ አትመስልኝ ታማሚ ነኝ ያልከኝ ነው ወረቀት አቤት እንደኮይ ምን ነው ድርሰቴን እኮ ጨረስኩት አልባካ ድራማችን አለቀ ስቆይልው ይኸው እዚህ ጋር ተፈጸመ ሁለቶች ተቃቀፉ ያልቃል ተሰካልኝ እግሮላ ስዋላ ተምልሎ እኮ ነው በልሽ በቃ አሁን ሳትሰይድ ጊዜ ሄጄ ላስገምግመው ላሳያችሁና ከዚህ በኋላ ይሰራል ማለት ነው ወይ አምብልን ብሉስ ማለት አተመቻቸውስ ወዶንም የማይመቻቸው አይገርምም እንደው እጄን ስመው ነው የሚቀበሉኝ ይሄን የመሰለ ድርሰት አግኝተው ነው የማይመቻቸው እጄን ስመው ነው የሚቀበሉኝ ድርፎ ምን ነው አሊፍ ነው ተባርኘው አሁን በቃ ሰዓት እየሄደ ነው ሄጄ ላስገምግማቸው ላሳያችሁ እሺ አላሉ ተሮጥ በቃ ይቅር በለኝ ደግሞ ስማኝ ስመለስ ምን እንደማደርግልህ አንተ አታውቅም እሺ በቃ አይዞህ አላቀስ ተጎደኛ አንተ ለምታ
ፈታለው ነው አደላን ክናን ካሁን ከተታከኩ አፍታሙን በቃ ጎዳና ላይ መኖር የለ መላብ የለ መጣማት የለ በቃ እንደሱ አልፎልን እንኖራለን እንዴ አደላን አሳኮ ፈታለው የምሬን እኮ ነው በተለይ አሁን ላይ በጣም ነው በቃ ባሪፉ እየሄደልኝ ነው እንጃ በጣም ደስተኛ ነኝ አዎ ሁሉም ነገር ባሰብኩት መንገድ እየሄደ ነው በጣም ደስተኛ የምሬን ሰላም ነው እንዴ ደሞ ብላችሁ እዚህ ድረስ መጣችሁ እንዴት ዋላችሁ እንዴ አይቲዬ እንኳን ብር ፈልጌ አልነበረም የመጣው ምን ፈልገ ነው ይሄው የፊልም ድርሰቴ ነውና እንድታይልኝ እንድገመግምልኝ ብዬ ነበር አንዴ መልሼ ልደውል እውነት ድርሰት አዎ እንድትገመግምልኝ ማጭበርበሪያ መሆኑ ነው አረ እያጭበረበርኩ አይደለም እንደውም በጣም ተወጃለሽ የራሴ ታሪክ ስለሆነ ቆንጆ ፊልም ነው ሂድ በእናትህ መጀመሪያ ከርሰህ ሞላ እንደው በቃ ጠበብ ማላገጫ አድርግካ አረት እንደዛ አይደለም መጀመሪያ ከርሰህ ሞላ አረ እባክሽን እኔ ብር አልፈልግም በእናትህ ውጣልኝ ያዘው ይሄን ውጣ ቀጥ ብሎ ውጣልኝ ያዝና ውጣ እሺ አመሰግናለሁ አረ ዛሬ ደግሞ እንዴት አይነት አውጣኔ የመጣው አካችሁ ጥጋበኛ ነው በእውነቱ ሰዎች አንዳንድ ብር የዞሩ ይለቅማሉ 50 ብር የሚገርም ነው ቤዛ ሌሊስ ሰላም ነው በባለፈው ነገር ደበረሽ እንዴ አይ ምንም አልደበረኝም ያው ታውቂያለሽ ለእህቴ ያለኝን ፍቅር አንቺ ታውቂያለሽ አይደል እንደዛ ሲያደርግ በጣም ተናድጄ ነው እሺ እህትማ አይደለች ምክርም እኮ ጥሩ ነው ይሬሉ ሁለተኛም ቢሆን እንደዚህ ነገር ሲያጋጥማችሁ ለኔ አሳውቂኝ እሺ ችግር የለውም መሄድ ትችያለሽ በቃ አመሰግናለሁ
ምን ይታየን እና ደረስ እነሱማ በዛታች ነው። እኔ እኮ አሁን እዛ ሁሌ ምናምን ለምን እየሄድኩ ነው። አለ ብታየለ አሁን ነው እንደዚህ ደስታ በደስታ ፊልማችን እንኳን አለቀ። ምን ነው ፊልማችን እንኳን አለቀ። የእውነት ግን ነው። ምን ነው ምራላ መላብ የለ መቸገል የለ ጠማት መላብ ጎዳና መኖር የለ በቃ እንግዲህ ኋላ በቃ አፍተሞን እኮ አረ ደስ ይላል። በቃ ያው ለናዳነ ልንገላቸው በቃቸው በቃ በልጆ በኋላ እንገኛለን። አንተ ምን ሰራለህ? አለፈልህ አይደል? እኔ ግን ወንድም የለኝም እህት የለኝም። ይርበኛል፣ ይጠመኛል፣ ይበርደኛል። እኔም እኮ ግን እንደዚህ እህትና ወንድም ቢኖር እንዳንተ ያልፍልኝ ነበር። እኔ አለሁ። ከዚህ በኋላ እኔ ያለሁልሽ። የእውነት ግን ነው? አዎ፣ በማንኛቸውም ሰዓት ከጎን ልሆን ዝግጁ ነኝ። በቃ አሁን ወንድም አለኝ። ከዚህ በኋላ ወንድም የለኝም ሰው የለኝም ብለህ እንድታዝን አልፈልግም። እንደ ወንድሜ እንጂ። እስኪ ቃል ግባልኝ። ይኸው ወንድሜ ነኝ ሳይን ከዚህ በኋላ አንተ ወንድሜ ነህ። ድሮ ማብታሞች ትባሉ እንዴ ዝቅ ብዬ ስለለምንሽ የበላይነት ተሰምቶሽ ነው እንደዚህ ቆይ ድሮም ጊዜ ጣሉን ሰው አይነሰውምሽ ይሰደብኩኝ ነው ገና ጠፈጥፍሻለሽ እንዴ ዝቅ ብዬ ስለለምንሽ የበላይነት ተሰምቶሽ ነው እንዴ አንቺ ሀብታም ሆነሽ ነው በሌላ ልጅ የምትቆራሪብኝ ትፈልጊ ሁለተኛ ጠገብሽ አልደርስምሽ ሁለተኛ ጠገቤ እንዳልሽ ጀመር አንቺ ራሱ ፈልጊ ግድል ነው ባትቻለሽ ምንድነው ጭራሽ ሰደበኝ አይደል ወይኔ ቆይ ግን ለመሆኑ ምን ብለሽ ነው ያው ምን እላለሁኝ መቼም ዳና ያልኩት ሌላ ምን አላልኩትም ደሃ ዳና አንቺ ሳምሻ ካልጠፋች ድብዳህ ብለሽ ትሰድባለሽ መቼም ምን አልሰጠሁትም እባክሽ ተይው ደግሞ ጭራሽ ግድል ግቢ ይለኛል እንዴ ግን አንቺም እኮ ደሃ ብለሽ መሳደብ የለብሽም ነበር እባክሽ ተይው ደግሞ አላውቀኝም ማለት ነው ሰራለታለሁ ቆሻሻ ኧረ በቃሽ በቃ ነይ ደረ ለምን ብቻ እንዲያርገ ፈጠርከኝ የፈጠርከኝ ስለማሰቃየት ነው ወይስ ፈተና ለማሳየት ከዚህ መምና ድነት የሞጣበት ጊዜ መቼ ነው
ወንጀልስ ምንድነው? እህቴን ከማዳን ውጪ ሌላ የጠየቁ ነገር አለ እንዴ? እሷን ለህመም ስቃይ ሳያት ነፍሴ ትወጣለች። አንተ ግን የት ነህ? ለምን አትታይህም? ለምን ዝም ብለህ ታየኛለህ? ቆይ እኛ ድሆችን ሰው የማይወደለም ነው? ለምንድነው ህይወት እንደዚህ ምሕረት የለሽ የሆነችው? ሀብታም ሲደሰት ድሃ ደግሞ በእንባ ይታጠባል። ይህ ፈተና ወይ? ንገረኝ፣ ዝም አትበለኝ፣ መልስ ስጠኝ። መድኃኒት አጣሁ፣ ፍቅር አጣሁ፣ ስራ አጣሁ፣ ደግሞ እንደገና ህልሜን አጣሁ። ከዚህ በላይ ምን ልጠብቅ? ንገረኝ። ምን ሆነ ነው አብርሃም? አይ ምንም አልሆንኩም ትላለህ እንዴ? እንደዚህ ነው ያየሁ። እንዴ አብርሃም ድርሰት ትጽፋለህ እንዴ? ታዲያ ብጽፍ ምን ዋጋ አለው? ላስገመግማት በህድ እንደ ውሻ አንቋሻ ወጣ ብላ አባራ ሰደደች። ይቅርታ አቋረጥኩ። ምን እባክህ አይኑን ፍጥጥጥ ያረገኝ ቢጤ ቢሮዬ ድረስ መጥቶ ድርሰት ገምግሚልኝ አላለም? እግዚአብሔርን እኔ በሳቅ ልፈነዳ። እግዚአብሔርን የምሬን ነው። እንዴ ተወጇልሽ ምናምን አላለም እንዴ? ጭራሽ ጥበብን እንዲህ ማላገጫ አረጓት። ደግሞ በዚህ መንገድ ሊያጭበረብሩ ነው እንጂ አንተ ደግሞ ብታዩ ኩትት ያለ ነው። አረ እንደውም ያሁን የኔ ቢጤዎችስ በጣም የተሻሻሉ። ይሄ የጥንቱ ነው። የቀለድኩ አይደለም። እሺ በቃ ለማንኛውም መልሼ እደውላለሁኝ። እስኪ አንድ ጉዳይ ልችን እሷን ልጨርስ። እሺ መልካም ምሽት ማለቴ መልካም ቀን። እባክህ አወዛገበኝ እኮ። እሺ ባይ። በቃ ይዞ ለምን ግን ከኛ ጋር ሰራ? ማለት እኛ የተቋቋመ የቲያትር ቡድን አለን። ስለዚህ ከኛ ጋር መስራት ትችላለህ። ወይ የምርሽን ነው? አዎ የምሬን ነው። እንደውም የሚያሰራው ወንድሜ ነው። ሰዎችን ለመግባባት ደግሞ እኔ አለሁልህ። በእኔ በኩል ሁሉንም ትግባባቸዋለህ። ድርሰት መጻፍ ደግሞ ለአንተ ብቻ ሳይሆን ለኛው ጭምር ይጠቅመናል። ስለዚህ አሁን እንሂድ።
በእናትህ